ብዙ አልቅሼ በእውነት በለቅሶ ብዛት አይን የሚጠፋ ቢሆን ኖሮ የኔ አይን ይጠፋ ነበር የእውነት ነው የምላችሁ ሰው አይኑ ልክ እንደ ኤክስሬ ቢሆን ኖሮ ላለው ላይክ ስካን የሚያረግ አይን ቢኖረን የውስጥን ነገር እኔ ውስጤ ሲታይ ብዙ የቆሳሰለ የደማማ ነገር አለኝ ብዬ አስባለሁ በጣም ብዙ የቆሳስሎ የተጠገነ ነገር እና እንቅፋቱ ራሱን ስቶ ያቃል ባሌ እግዚአብሔር ዳረኝ እግዚአብሔር ኳለኝ እግዚአብሔር ሊሰጠኝ ሴት እንደዚህ አትሆንም እንደ ሰራተኛ ነው መላችሁ ገንፎ ያገነፋ እንግዶቹን ሲሸኝ የነበረ ሲያጥበኝ ብዙ የአራስ ቤትን ነገር ታቃላችሁ እህትና ወንድም የለኝም አባቴን በሞት አጥቻለሁ ከእናቴ ጋር በሆነ ምክንያት ተራርቀናል ዘመድ የለኝም ስለዚህ ማስበው በቃ እኔ ማንንም የለኝም ብቻዬን ነኝ ዲፕሬሽን በጣም ይዘኝ ጀመር አስጠላኝ መኖር ፌክ መሰለኝ ሳቄ ቀን ስራ ሰርቼ ስገባ እግዚአብሔርን ከሁሉ የበለጠ እኔ ጋር የከፋብኝ አድርጌ ማስቤ ነበር እኔ አልዋሻችሁ በቃ የረሳኝ የተወኝ ለምንድነው እኔ ጋር የምጨክነው ብዬ ተናግሬ አቃለሁ ሰላም እንዴት ናችሁ ፍቅር ይበልጣልኝ መጥቻለሁ ለማታቁ የስነ ልቦና ባለሙያ ነኝ የተለያዩ የፍቅር ግንኙነትና ትዳር የተመለከቱ እንዲሁም የተለያዩ ማህበረሰባዊ ሳይኮሎጂ ጉዳዮችን በፍቅር ይበልጣል ዩቲዩብ አቀርብላችኋለሁ ሰኞ ሮብና አርብ ከምሽቱ 12 ሰዓት እስከ 2 ሰዓት ባለው ማለት ነው ሁሌ የባለፈው አርብ ግን ዘልያለሁ ለምን ዘለሽ ብትሉኝ የልጅ አንድ አመት ለማክበር ጉድ እያልኩኝ ነበር በጣም ደስ ብሎኛል ቤተሰቦቼ ዋው ያለፉት አንድ አመታት እንዴት እንዳለፉ እኔ ልነግራችሁ ነው የመጣሁትና በጣም ደስ ብሎኛል አይኖ እናንተ ስለኔ በጣም ደስ እንደሚላችሁ ምን ያህል እንደምትወዱኝ አቃለሁ እኔ በጣም ነው የምወዳችሁ አንዳንዴ ብዙ ነገር አስባለሁ ግን አልሞላ ብሎኝ ነው አንድ ቀን ብቻ የልቤ ሐሳብ ሞልቶልኝ ለእናንተ በቃ እኔ እንጃ በተለይ አንዳንዶቻችሁ ሁሌ የምትቆምቱ የምታበረታቱኝ ለእናንተ ቃላት የለኝምና በጣም ነው የምወዳችሁ ማከብራችሁ ኑሩልኝ ክፉ አይንካችሁ ሶ እኔ አሁን የመጣሁት እንዳልኳችሁ የባለፈው አርብ የዘለልኩት የልጄ ልደት ለማክበር ጉድ እያልኩኝ ነበር አንድ አመት ውስጥ ታዲያ ወይኔ ያላየሁትን ጠይቁኝ የእግዚአብሔር ደግነትን አየው የባሌ እውነተኛ መልክን የበለጠ አየው እውነተኛ መልክ ስላችሁ የገጽታውን አይደለም የሰውን ሁኔታ በደንብ ለየው ከዛም ባለፈ ደግሞ ለካ ሰው ስለከበበው ወይም ደግሞ ገንዘብ ባጠራቀም አይደለም የሚኖረው ለካ እግዚአብሔር ያለው ሰው ፈጣሪ አጠገቡ ያለ ሰው እንደሱ የተባረከ እንደሱ እድለኛ ሰው የለም መጽሐፍ ቅዱስ ምን ይላል መሰላችሁ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል ይላልና አንዳንዴ ሰው ስላለን በቃ ብዙ ነገር የሚደርሱልን ወይም ሰው ስለሌለን ደግሞ ወይኔ ብቻዬን ቀረው ብለን ልናስብ እንችላለን ግን ሰው ስላለም ስለሌለም አይደለም ገንዘብ ስላላጠራቀማችሁም አይደለም የተማራችሁ ስለሆነ ስላልሆነም አይደለም በሆነኛ ሰዓት ሰው ልታገኙ የምትችሉት ወይም በሆነኛ ሰዓት ነገሮች እንደው ስክት ብለውላችሁ ሊሰምርላችሁ የሚችለው ፈጣሪ ከናንተ ጋር ሲሆን ብቻ ነው እኔ አሁን ዛሬ ክሬዲቱን ሙሉ በሙሉ ለእግዚአብሔር መስጠት ፈልጋለሁ ሲቀጥል ደግሞ ለውዱ ባለቤቴ በጣም ማመስገን ስለበፈልግ ነው ለማታቁ እኔ አብዛኛውን እድሜን ብቻዬን ሆኜ ነው ያደግኩት ከናቴ ጋር ነው ያደግኩት ኦፍ ኮርስ ግን በህይወት አጋጣሚ የተለያዩ ሁኔታዎች ገጠሙና በብዙ ሀዘንና መከራ ውስጥ አልፌያለሁና በዛ ሀዘንና መከራ ውስጥ ሳልፍ ለተወሰኑ ጊዜያቶች ግን ብቻዬን እንደሆንኩ አስብ ነበር ሰው እንደሌለኝ አስብ ነበር እግዚአብሔርን ከሁሉ የበለጠ እኔ ጋር የከፋብኝ አድርጌ ማስቤ ነበር እኔ አልዋሻችሁ በቃ የረሳኝ የተወኝ ለምንድነው እኔ ጋር የምጨክነው ብዬ ተናግሬ አቃለሁ ሰው እንዲህ ስታዩት የደላው ስለሚመስል ስለሳቀ ስላማረበት አይ ምንም አልሆነችም እንደው አሁን አንቺ ከሳቅና ከጨዋታ ውጪ ምን ታቃለች እቺ ልጅ የሚባልላት አይነት ሰው ነበርኩ ኢቭን ስመክር ራሱ መከርና ቡጢ ለሰጪ ቀላል ነው የምትልኝ ብዙ ናችሁ ምክንያቱም እንዲህ ስታዩ ሰው ከደላው ካማረበት ከሳቀ ምንም አልሆነም ብሎ የሚያስብ ሰው ብዙ ስለሆነ ግን
በብዙ ልብስ ውስጥ በብዙ ሳቅ ውስጥ በብዙ ድሎት መሰል ነገር ውስጥ የተደበቀ ደግሞ ብዙ ህመም ሀዘን እና ቁስል ይኖራል እኔም ከነዛ ሰዎች መካከል ነበርኩ ራሴን ለማጥፋት በተደጋጋሚ አስቤ ያውቃለሁ ከአንድም 2 3 4 ጊዜ ሞክሬ አይደለም አስቤ ያውቃለሁ ለመሞከር ትንሽ ቀርቶኝ ትቼ ያውቃለሁ ግን በተደጋጋሚ ሐሳቡ ይመጣልኝ ነበር ለምን ብትሉ የኔ የምለው ሰው ስላልነበረ እምላችሁ ይሄ ቦይፍሬንድ ምናምን አይደለም በቃ አጠገቤ ብቻዬን ነበርኩኝ እህትና ወንድም የለኝም አባቴን በሞት አጥቻለሁ ከእናቴ ጋር በሆነ ምክንያት ተራርቀናል ዘመድ የለኝም ስለዚህ ማስበው በቃ እኔ ማንንም የለኝም ብቻዬን ነኝ ዲፕሬሽን በጣም ይዘኝ ጀመር ድብርት ውስጥ ገባው አስጠላኝ መኖር ፌክ መሰለኝ ሳቄ ቀን ስራ ሰርቼ ስገባ ባዶ ቤት ሲጠብቀኝ ከዛ በኋላ ደግሞ እንደገና አንዳንድ ጭንቀቶች አንዳንድ ሐሳቦች በብዙ ረገድ ማለት ነው ብዙ የምታስቡት ነገር አለ ሲመጣ ነገሮችን እንደው ለአመታት መከራ ውስጥ መፈተን መቼ ነው የሚቆመው ብላችሁ ስታስቡ የሚሰማችሁ ሐሳብ አለ ዩዝለስ እንደሆናችሁ ወይም ደግሞ ፈጣሪ ራሱ እኔ ምን ይመስለኝ ነበር በቃ ግድ የሌለው ይመስለኝ ነበርና ብዙ አልቅሼ በእውነት በለቅሶ ብዛት አይን የሚጠፋ ቢሆን ኖሮ የኔ አይን ይጠፋ ነበር የእውነት ነው የምላችሁ ለሊት አልቅሼ በተለይ ድምጼ እንዳይሰማ ትራስ አፍኜ ያለቀስኩባቸው ምሽቶች ራሱ ጥቂት አይባሉም ከዛ በኋላ ደግሞ እንደ ማምለጫ እየተጠቀምኩባቸው ከሀዘኔ መርሻ ብዬ የተጠቀምኩባቸው አንዳንድ መንገዶችም ልክ አይደሉም ጭራሽ ያብሳል ለጊዜው መፍትሄ ሊሰጡ ይችላሉ ግን ያብሳል it was somehow የበለጠ ክፍተት የበለጠ ሀዘን የበለጠ ድብርት ውስጥ እየገቡ ከእግዚአብሔር ያራቋቸው ይመጣሉ አንዳንድ ማምለጫ ተብሎ የሚታሰቡ ነገሮች የኔም እንደዛ ነበር ግድ የሚሰጠው ሰው አለመኖሩ ለኔ አጠገቤ ዘመድ ስለሌለኝ ሰው የለኝም ብዬ በማሰቤ ጓደኛኮ ነበሩኝ ባይዘው እኔ በጓደኛ እንደኔ ተባረከ ሰው የለም ግን ጓደኞቼ ራሱ አያውቁም ማልፈበትን ስራ ቦታ አያውቁም በምን አይነት ሲቹዌሽን እንደማልፍ ምክንያቱም ጧት ነክቶ ሲሄድ እየሳኩኝ ነው ለባብሼ ነው ዘንጬ ነው ዘንጬ ስላችሁ እንደራሴ አያውቅም ሰው ግን እኔ ለሊት ላይ ምናልባት ለሊቱ ሙሉ ያለቀስኩ አድሬ ይሆናል ለሊቱ ሙሉ አይኔ አብጦ ሊሆን ይችላል ግን አይታወቅብኝም የሚቀጥለው ቀን ሲሄድ ማለት ነው አንድ ቀን ግን ከዚህ ቀደምም ነግሬያቸዋለሁ ቁጭ ብዬ ነገሮችን ሳገናዝብ ኦኬ ሰው የለኝም አዎ አባት የለኝም እህት የለኝም ወንድም የለኝም አክስት አጎት ምናምን ዘመድ አዝማድ በሆነ የህይወት አጋጣሚ ያሉትንም ጋር ብዙ ተቀራርቤ አይደለም ያደኩት የሌሉትን አውቃለሁ የኔ የምለው ሰው ስለኔ ግድ የሚሰጠውም ሰው የለም ብዬ ነው ያሰብኩት ግን በዚህ ውስጥ አንድ ቀን ምን ተረዳው መሰላችሁ አንዲት ልጅ ግን አለች ለካ ሁሌ አብራኝ ነበረች ሁሌ ሳለቅስ አብራኝ ናት ስደሰት አብራኝ ናት ሲከፋኝ አብራኝ ናት ስቆዝም አብራኝ ናት ሲሳካልኝ አብራኝ ናት ራሴን ለማጥፋት ስሞክር መክራኝ ያስተወችኝ ናት ነገን ሲጨልምብኝ ነገ ተስፋ እንዳለ የነገረችኝ ናት ስከፋ አጽናንታኛለች በብዙ ከእግዚአብሔር ቀጥሎ ማለት ነው እሷ እንዳለችኝ ስረዳ በጣም አንድ ቀን ቁጭ ብዬ ትዝ ስትለኝ አለሽ ለካ ግን ክሬዲት አልሰጧትም ነበር ያን ዘመን ሁሉ ብቻዬን ነኝ እግዚአብሔር ሰው የለኝም ብዬ ኮምፕሌንስ አረግ ለሷ ግን ክሬዲት አልሰጧትም አስቡ ከማንም ሰው በላይ አብራኝ የነበረች ናት ህይወቴን ታውቃለች አብራኝ ተጎሳቁላለች አብራኝ ተነስታለች አብራኝ ስቃለች አብራኝ አዝናለች የማይሆን ውሳኔ ስወስን ታይ ብላኛለች በዛ ውስጥ ግን እሷን መመልከት አልቻልኩም ነበር እየተመለከትኩ የነበረው ክፍተቴን ባዶነቴን ያጣውትን ነበርና that moment ድንገት ስፓርክ ነው ያረጋው ትዝ ስትለኝ እንዴ ምን ሆኜ ነው እንደዚህ አይነት ጓደኛ ኖሮኝ ሰው የለኝም ስለይ ነበር እንዳልኳችሁ ነው በዚህ ውስጥ የእግዚአብሔር ደግነት የእግዚአብሔር በጎነት ማየትም ስላልቻልኩኝ ነው እሷን ማየት ያልቻልኩት እንጂ እግዚአብሔር የሰጠኝ ትልቁ ሰው ልጅ ስጦታ አንዷ እሷ ናትና ትዝ ሲለኝ ለካ ክሬዲት አልሰጧት አቅፌ ሳምኳት ነው የምላችሁ ከዚህ ቀደም እንደነገርኳችሁ እጇን ነው የሳምኩት
እና ያቺ ሴት ደግሞ ፍቅር ትባላለች ራሴ ነኝና የእውነት ነው የምላችሁ እቅፍ አድርጌ ፍቅርዬ እንደዚህ ምክንያቱም እንደዚህ ይዞ አይዞሽ የሚለኝ ሰው አልነበረም እንዳልኳችሁ ነው ጓደኞቼም አልነግራቸውም ሳቄን ነው የሚያውቁት ድሎት እንዳለብኝ ነው የሚያውቁት በምቾት እንደምንደላቀቅ ነው የሚያውቁት ግን የኔ የሚያሳዝኑኝ ነገሮች ያለፍኩባቸው ነገሮች ምናልባት ዲቴል ብነግራችሁ በጣም ብዙ ሰው የሚያስደነግጠው ነገር ነበር ሳልፍበት የነበረው ግን ደግሞ አይበገሬም ነኝ ተስፋ አልቆርጥም ይሄ አቋራጭ መንገድ ብዬ አንዳንድ ነገሮችን መሄድም አልነበርኩም ምናልባት አቋራጭ መንገድ ብዬ በሄድ አንዳንድ ሁኔታዎችን ሊያስተካክሉልኝ ይችላሉ ነበር ግን የሚብስ ቅርቃር ውስጥ ደግሞ እንደሚያስገቡኝ አውቃለሁ እና ዛሬ ላይ ቆሜ ትናንትና እንደዛ ለመወሰኔን አቋራጭ መንገድ ብዬ የማይሆኑ ውሳኔዎችን አለመወሰኔን ሳስብ እግዚአብሔር እንዴት ደግ ነው እላለሁ እንዴት ልቤን አጸናህልኝ እንዴት አበረታኝ እላለሁ ምክንያቱም እንደ ሴት ምክር እሰማለሁ እኮ የሆነ ጊዜ ምን እንደተሰማኝ ታውቃላችሁ የነበርኩበት ሲቹዌሽን በዚህም ግርግዳ በዚህም ግርግዳ ጥብቅብቅ ያለ አራት በአራት አይደለም ጥብቅብቅ ያለ ግርግዳ ውስጥ ወደፊት ልትራመዱ ብላችሁ ወደፊት መራመድ አትችሉም ምክንያቱም ይዟችኋል ከፊት ወደ ኋላ ልትሄዱ ብላችሁ ወደ ኋላ መሄድ አትችሉም ምክንያቱም ከኋላ ይዟችኋል ወደ ጎንም እንዳትሄዱ ወደ ጎንም ይዟችኋል ከዚህም ይዟችኋል ትፍጨረጨራላችሁ ግን በአራቱም አቅጣጫ ተይዛችኋል እንደዚህ አይነት ሲቹዌሽን ውስጥ ነበር የነበርኩት እኔ መንቀሳቀስ አልችልም አምሮዬ ተይዟል ፋይናንሻሊ በብዙ ነገር ስትራግል አደርጋለሁ ሰው የለኝም እሰራለሁ በጣም ጎበዝ ነኝ አማራጮችን ያለ የሚባል አማራጭ ሁሉ እሞክራለሁ የሚከፈትልኝ በር አለ አንዳንዱ የሚዘጋም ግን ብቻ እሞክራለሁ እስቲል ግን ለአመታት ስለነበር ከልጅነቴ ጀምሮ ስለነበረ ስቃዩ በቃ ውስጤ የሚሰማኝ የነበረው በቃ ጥብቅብቅ ያለ ኤሪያ ላይ መንቀሳቀስ ያቃታት አንዲት ልጅ እንደዛ አድርጌ ነበር ራሴን ማስበውና ያማል በጣም ነው የሚያማው እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ሰዎች ትኖራላችሁና እኔ ሰዓሊ በሆን ይሄንን ስለው ነበር ብዬ እንደውም ለሆነ ሰው ነግሬያለሁ በቃ የሆነ ጥብቅብቅ ያለ አራት ማዕዘን ነገር ውስጥ ስታክ ያረገች አንዲት ልጅ ለመንቀሳቀስ ትፈልጋለች ግን መንቀሳቀስ አትችልም በአራቱም አቅጣጫ አለመንቀሳቀሷ ያሳምማታል ያደማታል ትጋጫለች ግን ምንም መሄጃ መፈናፈኛ የለም ሳፎኬትድ ሆናለች አስቡ ጠባብ ክፍል ሬሳ ሳጥን ውስጥ እንደመግባት በሉት በህይወት አላችሁ ግን ሬሳ ሳጥን ውስጥ ስትገቡ አየር ያጠራችሁ የሆነ ሰዓት ላይ ሳፎኬትድ ሆናችሁ ነው አይደለ እንት የምትሉት እንደዛ ነው ማስበው እኔ ሰዓሊ በሆን ብዙ በአእምሮዬ እኔ የገባውበት ሁኔታ ነበር እንደውም አንደኛው ደግሞ ምንድነው ሰው አይኑ ልክ እንደ ኤክስሬ ቢሆን ኖሮ ላለው ላይክ ስካን የሚያረግ አይን ቢኖረን የውስጥን ነገር እኔ ውስጤ ሲታይ ብዙ የቆሳሰለ የደማማ ነገር አለኝ ብዬ አስባለሁ በጣም ብዙ የቆሳስሎ የተጠገነ ነገር እና ያ ቁስለት ደግሞ የተጠገነው በእግዚአብሔር ነው ያብዛኞቻችን እንደዛ ይመስለኛል ባይዘው ብዙ ይቁስል አለና ከቤተሰብ የተጎዳንበት የቆሰልንበት ይኖራል ከህይወት የቆሰልንበት ይኖራል በጣም ብዙ ሁኔታዎች ያቆሰሉ ኖረው ከዛ እግዚአብሔር ዘይት ቀብቶ የሆነ መድኃኒት ቀብቶ አሽጎ ኢንፌክትድ እንዳይሆን መግል እንዳይዝ ምናምን የተጠጋገነልን ብዙዎች አይደል አንዳንዶቻችን እንደውም የተጠገነው ድኖ ግን እስካሩ አለ እኔ አሁን ወደ ኋላ መለስ ብዬ ሳስብ እደነግጣለሁ በጣም ሾክድ ነው የምሆነው እንዴት ነው እግዚአብሔር እንደዚህ ያበረታኝ እንዴት ነው እነዛ ጨለማ ጊዜያቶችን ያሳለፍኩት ብዬ አስባለሁ ግን እግዚአብሔር ደግሞ ደግ ነው አሁን እኔ ትናንትና ያሰብኩ እንባ አይኔ ላይ ሲቀር ራሱ እውነት ለመናገር ከህመሙ ይልቅም በጣም የሚገርመኝ እግዚአብሔር ማሳለፉ አሁን እኔ ሳለክስ ባይዘው የህመሙ ጥልቀት ተሰምቶኝ ምናምን አይደለም እምደነግጠው ያ ጨለማን እንዴት አለፍኩት መሪ የሆነልኝ እግዚአብሔር ነው ምክንያቱም እንደ አንዲት ሴት እንደ አንዲት ወጣት እንደ አንዲት ቲኔጀር በፊት ላይ ብዙ የማይሆኑ ውሳኔዎች ለወሰን የምችልባቸው ከቅርቃር ውስጥ ወይም ከችግር የተነሳ ጊዜያቶች ነበሩ ግን በሚገርም ሁኔታ ፈጣሪ እንዴት አሳለፍከኝ ይላል ዩኒቨርሲቲ እንዴት አለፍኩ እንዴት ተማርኩ እንዴት እስከ መጨረሻው ጥርሴን ነክሼ ሄድኩ
እንዴት ካንድም 2 ዲግሪ አስተማርከኝ አስቡ ነግራቸዋለሁ ሰው የሌለኝ ዘመድ የሚለው ሰው የሚያስተምረኝ የሚመክረኝ ሰው እንኳን እንደዚህ አድርጊ የሚለኝ ሰው በሌለበት እንዴት ነው እግዚአብሔር ያስተማርከኝ እንዴት ነው የማይሆን ውሳኔ ልወስን ስል የታደከኝ ብዬ ሳስብ በእውነት እህቶቼ ወንድሞቼ እግዚአብሔር አለ አሁን ብቻችሁን ያላችሁ ቢመስላችሁ የሰው መሰብሰብ ምንም አያረግላችሁም ልንገራችሁ እግዚአብሔር ደግሞ በስጋ የማይዘመዳችሁ ሰዎች ዘመድ አድርጎ መስጠት ይችላል ነው የምላችሁ እንደኔ አሁን የተባረከ የለም በሰው ብዛት አይደለም ምላችሁ በጣም የሚገራርሙ ሰዎች ግን አሉ ፍቅር እንደዚህ ሆነች ቢባሉ ሮጣው የሚመጡ ይሄንን እምላችሁ እርግጠኛ የሆንኩት ይሄ ለአፍ ዝም ብዬ ለመናገር ያል ሳይሆን በተለያየ ሲቹዌሽን እንደዚህ አይነት ሰዎች ስለተገኙልኝ ቢቸግረኝ ገንዘብ የሚሰጡኛል አፌ ሞልቼ ነው የምናገረው ምክንያቱም እግዚአብሔር ልባቸውን እንደዛ ስላረገ ይሄ ሁሉ እኔ አሁንም ክሬዲቱን ፉሊ ለእግዚአብሔር ነው የምሰጠው ባዝን እኔ ብዙ ማዘኔን ገልጬ ማወራ ሰው አይደለሁም እንጂ ለኔ ግብግብ የሚሉ ሰዎች አሉ ከማንም በላይ የሆኑልኝ የቆሙልኝ እኔ ቤተሰብ የለኝም ብዬ አራስ ቤት እንተንስል ከሁሉ በላይ ደግሞ የሰጠኝ እግዚአብሔር ባለቤቴ ነው እናት እንደዛ አታርስም ነው የምላችሁ እናት እንደዛ አትሳሳም የእውነቴን ነው የምላችሁ አስቡት ሰው የለኝም ብላችሁ የምታስቡ እህቶች አራስ ቤት ደግሞ አይደለም ሰው አለመኖር እናት ሳትኖር ስትቀር ምን ያህል ሊያንገበግብ እንደሚችል ታውቃላችሁ እኔ ዲቴሉን ብነግራችሁ ብዙዎቻችሁ በቃ ልታለቅሱበት የምትችሉትን ነገር አልፈናል እኔና ባሌ ግን በዛ ውስጥ በቃ እኔ ካሁን ዲፕሬሽን ያዘኝ ካሁን ከፋኝ ምክንያቱም አያለው ቲክቶክ ላይ እናቶቻቸው እንትን ሲሉ ቤተሰብ እንዲሰብሰብ ብሎ ምናምን እንደዚህ አይነት ሌክቸሪ ነበር ለኔ ያ አላጋጠመኝም ግን የሚገርማችሁ እናት የሆነ ባለካ እግዚአብሔር አጠገቤ አስቀምጦ እንዳይከፋኝ ባንዲትም ቅር እንዳይለኝ ሴት እንደዚህ አትሆንም እንደ ሰራተኛ ነው መላችሁ ገንፎ ያገነፋ እንግዶቹን ሲሸኝ የነበረ ሲያጥበኝ ብዙ የአራስ ቤትን ነገር ታውቃላችሁ እህቶች ልብሴን የሚቀይርልኝ የሚደግፈኝ ደግሞ እርግዝና ኮምፕሊኬሽን አጋጥሞት የወለድኩት በሲኤስ ነው ሶ በጣም ህመም ነበረው ለመነሳት ህመም ነበረው ለመራመድ ህመም ነበረው he was there አጠገቤ ነበር እኔ አሁን በሱ አጠገቤ መገኘት ውስጥ የማየው የእግዚአብሔርን እጅ ነው ምን ልላችሁ ነው እግዚአብሔር ይሰጣል ምንም እንኳን ኃይለኛ ዳርክነስ ውስጥ ኃይለኛ የብቸኝነት ሁኔታ ውስጥ ብትገቡ እኔ እኮ እንደዚህ የለኝም ብትሉ እግዚአብሔር ግን ቀናለው ነገሮችን ለመቀየር ብቻ ከናንተ የሚጠበቀው በእግዚአብሔር መታመን አዎ ምናልባት ስትቆጥሩ ያክስቴ ልጅ ያጎቴ ልጅ እንደዚህ ከዘኔ ኔፊዩ ምናምን የምትሉት ነገር ላይኖር ይችላል በቁጥ እግዚአብሔር ግን ባዳን ራሱ ዘመድ ማድረግ ይችላል ነው የምላችሁ እግዚአብሔር ደግሞ መዳር ይችላል መኳል ይችላል ሽማግሌ መሆን ይችላል ሞገስ መሆን ይችላል ከማንም በላይ ሰው ካለው ይልቅ እናንተ በሞገስ ልትከበሩ ይችላልላችሁ በማንም ላይ እንዳትደገፉ ያክስቴ ልጅ አለችኝ አባቴ እንደዚህ ነው እናቴ እንደዚህ ናት ብላችሁ ስጋ በለበሰ ላይ እንዳትደገፉ እኔ ብዙ አይቻለሁ ዘመድ አዝማድ አለኝ ብለው ብዙ ሰዎች ተማምነው ተኩራርተው ሁነኛ በሆነ ሰዓት እነዛ የተባሉ ሰዎች ሳይገኙ የቀሩላቸው ሰዎች አሉ እግዚአብሔር ግን ነው የምላችሁ ሰው መሆን ይችላል ስላችሁ ሰው የኔ የምትሉት ሰው ኦፍ ኮርስ አምላክ ነው ግን ሁነኛ ዘመድ መሆን ይችላል ነው የምላችሁ ዘመድ በላይም አባትም እናትም እህትም ወንድምም ከልጅም በላይ ነው እግዚአብሔር ግን ዘመድ ስላችሁ ደግሞ ያክስትንም ያጎትንም ያክስት ልጅንም የምናምንም የሚባሉ የዘመድ ስሞችን ጥሯቸው እግዚአብሔር መሸፈን ይችላል እሱ ካላችሁ ምንም ነው የማይጎልባችሁ እኔ አራስ ቤቴ ናይትሜር የሚሆን ነበር ይመስለኝ በቃ ሐዘን በሐዘን ሞን ነበር ይመስለኝ ይሄ ፖስት ፓርተም ዲፕሬሽን በምንድነው ድህረ ወሊድ ድባቴ የሚባለው ምክንያቱም እኔ ብዙ ማስታወሳቸው ሐዘኖች ምናምን በህይወት ያልፈዋልና ሴት ልጅ ደግሞ አራስ ቤት ጭራሽ ያለ ማንንም ማራሽ ከሆነ የታረሰችው በጣም ልትጎዳ ኢሞሽናሊ ፊዚካሊ በብዙ ነገር ልትጎዳ ትችላለችና በቃ ድብርቱ አይለቀኝም ወይኔ ጉዴ ፈላ ብዬ ነበር day 1 ሳይ የለም day 2 of course የባህሪ መለዋወጥ ይኖራል ምናምን ግን እግዚአብሔር
ባሌን በብዙ ነገር አጠገቤ ያለ ሰፖርተር ያደረገው አራሽ ያደረገው እናት አረገው አክስት አረገው ያክስት ልጅ አረገው ዘመድ አረገው እህት አረገው ይሄን ምናግራችሁ ያለ ምንም መቀባባት ነው እንደወረደ ነው ምናግራችሁ ሰው የለኝም እንደዚህ የለኝም እንደዛ የለኝም እንደዚህ ነው ምናምን ብላችሁ የለኝም የምትሉት ነገር ያላችሁ ሰዎች የለኝም ምንም በአለኝ ተኩት እግዚአብሔር አለኝ በሉ እሱ ካለ ሁሉ ሙሉ ነው ቀደም እንደነገርኳችሁ ነው እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል ነው የሚለው ቃሉ ገንዘብ ስላላችሁ አይደለም ጤናችሁ የሚጠበቀው ዘመድ ስላላችሁ አይደለም አጽናኝ የምታገኙት ብዙ ሰዎች በሰው ተከበው የብቸኝነት ስሜት የሚሰማቸው አሉ የብቸኝነት ስሜትን የሚቀርፈው እግዚአብሔር ከናንተ ጋር ሲኖር ብቻ ነው እንደሱ ያለ ወዳጅ የለም ልንገራችሁ ሰው የሚሰጠው ሁነኛ ሰው የሚሰጠው እግዚአብሔር ነው ዘመድ በተዛመደ እንትን ባለ በተጋመደ ብለድ ስቲከርዛን ወተር ምናምን አይነት ምንም ቢሆን ባዳ ምናምን አይነት እንትን አትበሉ እሱ አሰራሩ ይለያል እንሰበራለን ብለን ራሳችንን ተጠግነን ነው ያገኘነው እንወርቃለን ብለን ተነስተናል በቃኛማ ጉዳችን ፈላ ሰው የለንም እንዴት ነው ምን ሆነው ብለን መስሪያ ቤት አፕላይ ለማድረግ ስንሄድ ከማንም በላይ ዘመድ ካለውን በላይ ከብረን አንደኛ ወተን አልፈን ጥሩ ፖዚሽን ላይ ሰርተን ራሴን አይቻውቃል ሰው አለኝ ብሎ ከሚኩራራው ይልቅ እግዚአብሔር ያቺ ብቸኛዋ ልጅ ፍቅር የተባለች በብዙ ሀዘን ያለፈችውን ብቻዋን ብዙ ነገሮችን የተወጣችው ልጅ የተወጣችውን ስላችሁ ለካ ብቻዋንም አልነበረችም ኢንፋክት እሱ ስለነበረ ነው እኔ እግዚአብሔር ብዙ ቦታ ላይ ሞገስ ሆኖ ነገሮችን ያስተካከለ መንገድ እየጠረገልኝ ያስዋበልኝ ያሰማመረልኝ አይቻለሁ ማንንም ሳይኖር ሽማግሌ ሆኖልኛል ያልኳችሁ ለዛ ነው ድሮኛል ያልኳችሁ ለዛ ነው አሁን ደግሞ እኔ ባሌ ሲያርሰኝ በባሌ ውስጥ ማዩ የእግዚአብሔርን መገኘት ነው እግዚአብሔር ደግነቱን ነው ምክንያቱም ሰው እንኳን የሚሰጠው እግዚአብሔር ነው እና ተስፋ አትቁረጡ ወቃቶች ወንድሞችም በፍጹም ስጋ በለበሰ ላይ እንዳትታመኑ እኔ እንደዚህ ብዬ እንኳን አሁን እንትና እንኳን ብያችሁ ኤኒ ታይም ስጋ የለበሰን ሰው መደገፍ ሸንበቆን እንደመደገፍ እንደሆነ ቃሉም ይናገራል እሱም ብቻ ታመኑ በጊዜው ሁሉን ውብ አድርጎ ይሰራዋል ታሪክ መቀየር የሚችል ነው እውነት ይሄን ምነግራችሁ እንደ ስብከት እኔ የተሻለ ከናንተ አውቄ ምናምን አይደለም በህይወቴ ግን ስላየሁት እግዚአብሔር ነች እኔ ልጄ ሊሞትብኝ ነበር ግን እግዚአብሔር ይሄው አተረፈልኝ እንዴት አይነት ኑሮ እንደምኖር ደግሞ ዲቴል ብነግራችሁ እንዴት ትላላችሁ ታምር የሆነ ኑሮ ነው ኤቭሪ ዴይ እግዚአብሔር ሲሰራ እግዚአብሔር ነገሮችን ሲያስተካክል አያል እና በፍጹም እንዳትከፉ የለኝም እንተውትና አለኝን ተለማመዱ ያልኳችሁ ለዛ ነው ምን አላችሁ ስትባሉ እግዚአብሔር አለኝ በሉ በቂ ነው ከበቂም በላይ ከማንም በላይ የሰው ቁንጮ አድርጎ እግዚአብሔር ማኖር ይችላል እንገራችሁ ከማንም በላይ ወዛችሁ ጨፍ ብሎ መኖር ትችላላችሁ ከማንም በላይ ሰው በገንዘቡ መጠን አይደለም የሚኖረው ቃሉም ይላል ባጠራቀምከው ሂሳብ አይደለም የምትኖረው ጤና የሚጠበቀው በገንዘብም ኃይል አይደለም ወይም አንተ ኦፍ ኮርስ ጥንቃቄ ይጠብቀናል ማስተዋልም ይጋርዳል ልክ ነው ግን በጣም ኮንሰርንድም ስለሆነን አይደለም ኮንሰርንድ አትሁኑ አትጨነቁ የሚያስፈልገንን ሁሉ ምን እንደሆነ ያውቃል እሱ እና ይሰጣል ሰው እኔ አሁን ባሌ ጓደኛዬ ነው እናቴ ነው አባቴ ነው እንደልጅ ቢሆናል ወንድሜ ነው መካሬ ነው ገሳጬ ነው ፓርትነሬ ነው አጋሬ ነው ግን እሱን ሳይ እሱን አይደለም ወርሺፕ ማድረገው እሱን ወደ ማምለክ አይቃጣኝ እሱን የሰጠኝን እግዚአብሔር ግን አመሰግናለሁ ምክንያቱም ሰጪው አረሳም ራሴንም ሰጥቶኛል ራሴን ስላልኩ ብቻዬን ምናምን አትበሉ በቃ ቅድም ሰው እንኳን ባይኖር ይሄ አጠገባችሁ ሰፖርት የሚያደርግ ባል እንኳን የለንም የምትሉ ሰዎች እናንተ አላችሁ ደግሞ ተተነፍሱ የለ ህይወታችሁ አለች እኮ ሰው መተንፈስ እስከቻለ ድረስ ተስፋ አለው ብዬ ነው ማምነው ስለዚህ don't give up እኔ ያሳለፍኳቸው ልጄ ከተወለደ በኋላ አራስ ቤት ውስጥ በጣም ነው ያለማመደኝ እግዚአብሔር ምንም ቢኖረኝም እኖራለሁ ባይኖረኝም እኖራለሁ ገንዘብ ስላጠራቀምኩ አይደለም የምደሰተው ስለሌለኝ አላዝን እሱ ብቻ ይኖርልኝ
እሱ ካለ ሁሉ ሙሉ ነገርኳችሁ እኮ ለሴት ልጅ ያለ እናት ያለ ምናምን ዲቴል ደግሞ ይገባችኋል ብዬ ስለማስብ ነው መታረስ ይከብዳል ግን ደግሞ ይታለፋል እግዚአብሔር እንዴት አድርጎ ያስደሰታችሁ ሁሌ እየሳቃችሁ ኢቭን ብታለቅሱ እንኳን የሚያጽናና ነው የምላችሁ እና ደስ አለኝ በጣም ደስ አለኝ በቃ አንድ አመት ልጄ ሲያከብ ወይ እግዚአብሔር አልኩ እኛኮ ገላ ስናጥብ እኔና ባሌኮ ጉግል ነበር ያስተማረን ከዩቲዩብ ቪዲዮ ያያየን እኮ ያጠብነው የሚያሳየን ሰው ስላልነበረ ማለት ነው ብዙ ነገሮች it was like an adventure ለኛ አልፎ ስናስበው በጣም ነው የሚገርመን እያነበብን ነበር ደግሞ ጉግል ውሎ ይግባ whoever created google እግዚአብሔር ይስጠው የብዙ ሰዎችን ሸክም ነው ያቀለለው ቴክኖሎጂና አያየን ምናምን እየተደነባበርን የሆነ ነገር ልጄ የታነቀ ሲመስለኝ ወይ ሲያስል ጉንፋን ይዞት ደግሞ በስንተኛ ቀኑ ገና ከመወለዱ በአራተኛ ቀኑ ምናምን ነው ጉንፋን ያዘው do you remember early አስቡ ጨቅላ ህፃን ጉንፋን ሲይዘው የሆነ ሲያፍኖ በቃ እንጨነቃለን ጉግል እናደርጋለን የፈረደበት ጉግል የሆነ ያለ የሌለ የተለያየ ዲያግኖሲስ ይሰጣናል አቤት ራሳችን ከዛ ሐኪም ጓደኞቼ ጋር ደውላለሁ እንደዛ ይሉኛል በስማ ግን አለፈ በጤና ምንም ክፉ ሳያገኝ የበለጠ ፍቅር በስቶልን የእግዚአብሔርን ደግነት ቸርነት አይቼ አንድ አመት አከበር እኔ ሳገባ ድግስም አልነበረ ምንም ድግስ የሚባል ሞድም ሰው አይደለም እኛም ደግሞ አልነበር ምንም ነው ሲጀመር እኔ ዘመድ አዝማድ ይጣራ እንኳን ቢባል ዘመድ አዝማድ የምጣራውም ሰው ያለኝም እኔ ወዳጆቼ ጓደኞቼ ናቸው ዘመዶቼ እነሱ ናቸው ግን ብቻ ያ ሁሉ አልፎ ምንም ነገር ዝም ብለን ቀለበታችንን አስረን በቢሮ ውስጥ ነው እንትን ያልነው ቀለል አድርገን ገባን ናምን ብዙ የሚከፉን ሁኔታዎች ልገባችል ነበር ግን እግዚአብሔር ልቤን አበረታው ሊሰጠኝ ለዛ እኮ ነው እግዚአብሔር ዳረኝ እግዚአብሔር ኳለኝ እግዚአብሔር ሊሰጠኝ ሳላዝን ገና ከፋለው አንገት ደፋለው ብዬ ሳስብ ወርቅ የሆነ ሰው አጠገቤ ያስቀመጠ ናሆምን ማለት ነው ስሙ አጽናኝ ማለት ነው እግዚአብሔር ኮምፎርተር ነው እና የእውነትም እኔ ተጽናናው በእግዚአብሔር እና እንደዛ ተብሎ ደግሞ የማያልፉ መስሎኝ ነበር ምሽቶቹ ለሊት ሲጮህ ልጄ ባሌ ሲያጠባው እሱ ነው የሚያጠባልኝ የነበረው በጣም ነበር የሚከፋኝ ይከፋል ቀና ማለት አልችልም እኔ ማጥባት አልችልም ቁስሉን ያመኛል ናውም አጥብቶ አያውቅም ምንም ያውቀው ነገር የለም እሱ ይደነባበራል በዚህ በኩል የኔ ቁስል እጮሃለሁ በዚህ በኩል ልጁ ራበኝ ብሎ ይጮሃል መሃል ቤት እሱ በቃ ሲደነባበር የሚያልፍም አልመሰለኝም ነበር እንቅልፋቶ ራሱን ስቶ ያውቃል ባሌ የምሬ ነው የምላችሁ ራሱን ሳተ የሆነ ሰዓት ላይ እንቅልፍ ስለማንተኛ ገና አዳፕትም አላደረግነውም ብቻችንን ስለዚህ የሆነ ሰዓት ላይ አዞሮና ሽንት ቤት ላይ ወደቀ እኔ ሴራሚክ ቢመታውስ ኖር የሆነ ጠርዝ ቢመታውስ ኖር ቁመቱ ረጅም ሆኖ ተቀመው እንዴት አንበልብሎ ነው እንደዚህ ሆኖ አሁን አልፎ ትዝል ያኔ አስቡ እኔ ገና ሲኤስ ገና ነው ቀዶ ህክምና እንትን የተባለበት ለሊት ነው አራስ ልጅ አለ ጨቅላ ገና የተወለደ ልጅ አለ የሆነ ነገር ሲሆንብኝ ምን እንዴት አርጌ ባሌ ረጅም ነው ግድንግድ ነው እንዴት ተሸክሜ ላንሳ ለራሱ ለተወሰነች ሞመንት ያለበትን ሁኔታ እንኳን ረስቶታል ወድቆ ገና ኮንሺየስም አይደለም ታውቃላችሁ አራስ ቤት ነው የምላችሁ በስንተኛ ቀን ያሳለፍነው ለሊቶችና ያሳለፍነው ቀናት ቀላል አልነበር ሰው ሲመጣ አንዳንዴ ሳቀቅ ነበር ድንገት 8-9 ሆኖ ሲመጡ ሰራተኛም ስላልነበረ እሱ ነው አገንፍቶ የሚያበላው እና ጨነቃለሁ ነፍሴ በቃ ትጨነቃለች ቴክስት ሲያረጉልኝ ሁሉ አልመልስም ቤትሽ እንምጣ ምናም ሲሉ እኔ ሰው እንዳይመጣ ፈልጌ ማል ነበርም ግን በቃ ባለ ይጨነቃል ምክንያቱም በዚህ በኩል እኔ ማጥባት አልችልም በጣም ነው የሚያመኝ ቀና ማለት አልችልም ሰው የለም ምክንያቱም ሰው ደግሞ ስራ መሄድ አለበት it was tough ከመላችሁ በላይ ግን አለፈ ደስ ይላል ቃሉ ራሱ እና አንድ አመቱን ስናከብር በቃ የክብር እንግዳችን
ሰው ላያውቅ ይችላል ለኛ ግን it was God ሁሌም ያለ በርግጥ ግን እንደሱ ምን አመሰግነው የሚል እግዚአብሔር ይመስገን በጣም እግዚአብሔር ይመስገን ይገርማል አለፈ ነው ምላት በጣም ብዙ አዝንበታለሁ ሰበርበታለሁ በቃ ይከፋኛል ብዬ ያሰብኳቸው ያራስነት ጊዜያቶች ጭራሽ እግዚአብሔር ደግነቱን ቸርነቱን ፕሮቫይደርነቱን መልካምነቱን ሰጪነቱን ዘመድነቱን አራሽነቱን አጎትነቱን እናትነቱን አባትነቱን አክስትነቱን እህትነቱን ዘመድነቱን በአጠቃላይ በእግዚአብሔር አይቼ አለፈላችኋለሁ እና anyway እግዚአብሔር በጣም አመሰግናለሁ እኔ በአደባባይ መናገር ስላለብኝ ነው በጣም አመሰግናለሁ እግዚአብሔር ቃላትም የለኝም ከእግዚአብሔር ቀጥሎ ግን ማመሰግነው ውዱ ባለቤቴ my ride or die my partner in crime የኔ ጓደኛ የኔ ወዳጅ የኔ ፍቅር አንተ በቃ ማባዛት ብችል ሁሌ ያባዛ ነበርና ማረፍ ለሚፈልጉ ሰዎች ነበር ማከፋፈል ግን ያው እንደ ሰው እንደዛ መሆን አይችልምና እግዚአብሔር መሻትን ይሙላል ባለቤቴ እግዚአብሔር መልካም የምትለው ነገር ሁሉ ያጋጥም ክፉ አይንካ በሞገስ ወጣ በሞገስ መግባት ይሆንልህ እቺ ቪዲዮ ለታሪክ ተቀመጠ because እንደምትታይም ስለማቅ ነው ገና የልጅ ልጆቼ ያዩታል ምን አይነት ሰው እንደነበረ እንዲያውቁት ብዬ ነውና በጣም ብርቱ ጠንካራ ቅን የሰው ፊት አይቶ ማያዳላ እግዚአብሔርን በጣም የሚፈራ የሚወድ ጨዋ ቤቱን የሚወድ ሚስቱን አክባሪ አፍቃሪ ምንም ፍክክር ምናምን የሚባል ነገር የማያውቅ ወንድ ነኝ እንደዚህ ነኝ ምናምን ብሎ ፕራይዱን ተናያላለ ኢጎን አሽቀንጥሮ ጥሮ በጣም በትህትና ሰውን ማገልገል የሚወድ ለቤቱ የሚሆን የውጭ አልጋ የቤት ቀጋ ያልሆነ ለውጭም ለውስጥም አልጋ የሆነ ሰው ነውና ግን ደግሞ ፕራዮሪታይዝ የሚያደርገው ቤተሰቡን ነው ደስ ይለኛልና ኖርልኝ ክበርልኝ አፈቅራለሁ ወደሃለሁ እንዳንተ አይነት ሰው ይበስማም ቦልት ነው እና ወገኖቼ ወዳጆቼ የተወሰነ ቪዲዮን እንግዲህ ያሳያችኋለሁ በቀጣይ ቀን እንዴት እንደነበረ ልደቱ እና ይሄንን ስናገር እንቁልልጭ ምናምን እኔ እንደዚህ ያለኝ ለማለት አይደለም ለማጽናናት ነው ያልፋል ምንም አይነት ሁኔታ ውስጥ ብትሆኑ የምትፈሯቸው ጨለማ ጊዜያቶች ምናልባት እንደምትፈሯቸው አይሆኑም በጣም ጨለማም ከነበረ ብርሃን ይወጣል ብቻዬን ነኝ ካላችሁ ብቻችሁ አይደላችሁ አምላካችሁ አለ እግዚአብሔር ካለ ደግሞ ሰው መስጠትም ይችላል በሰው ይባርካል ልባችሁን እናንተ ብቻ ሁሌ በማንም ሰው ቂም ሳትይዙ እሱን ታምናችሁ ጠብቁት ብዙ ነገሮች መቀየር ይችላሉ ልላችሁ ነው ወዳችኋለሁ እጅግ በጣም ሐሳብ አስተያየታችሁን እቀበላለሁ የምትፈልጉኝ ሰዎች የቴሌግራም አድራሻ በስራ አስቀምጬላችኋለሁ ዲስክሪፕሽን ላይ በዛ ጥያቄ ማቅረብ ትችላላችሁ ኦንላይን ካውንስሊንግም ከፈለጋችሁ ማግኘት ይቻላል ማለት ነው አዲዮስ አሚጎስ